ሩታ በቲክቶክ መንደር ጭር ስላልወድም ብላለች። አንጫጭዋው አንጫጭ እንደዛ ነው የሚፈልጉት። እውነት ለመናገር ጭር ስል አንወድም እኮ እኛ ራሱ እናንተ እንኳን ተውና እኛ ራሱ ጭር ስል አንወድም እኮ በጣም አንወድም። እናንተ ሳትመጡ ሳትጫጩ ከማጋ ነው የምንጣላ፣ ከማጋ ነው የምንጫጫው። ዝም ብሎ ደብሮን ነው የምንውለው። ኑ ችግር የለም እንደፈለጋ። አንቺ ደግሞ እንደፈለግሽው ማለት ነው ተፈታሽ፣ ከስር ተፈታ ማለቴ በቃ መጀመሪያ ግርዝና ላይ ስለረበሽ ቀዝቀዝ ብለሽ ነበረ። አሁን እንትን አማሲው ከተማን ማለት ነው። እነሱ ስንት ወር ሰራሹን አንቺ ድባቅ 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 ምቺው ይመችሽ እናቴ። ሌላው ደግሞ ሄርሜላ ምን አለች? እኔ ሙድ ሲያመጣለት፣ እኔ ሲያረጋጋ፣ እኔ ጥሩ ስሜት እንዲሰማ ስላደረግኩ፣ እኔ ጥሩ ሙድ ውስጥ ስለከተትኩ። አንቺ ልጁ እኮ ትላንትና ማለት ነው ምን የሚመስል ልጁ ማለት ነው። እንደውም ሩታ ለሌላ ሰው ብሰጥም ማለት ነው ትመሰገናለች። ምክንያቱም የሰው ፊት እንድኖር በጣም እንትን በቃ ሰው እንዲስቦ አድርጋ አስተካክላ ስንቱ ነገር መክራ ዘክራ ስንት ነገር አምጥታ እሷ ላንቺ የሰጣሽው አንቺ ደግሞ እንደሰራሽ መክሬ ምናምን። ምኑ መክረሽ ነው? ምንም የመከርሽው ነገር የለም። መጀመሪያም ተመክሮ ከብዙ ነገር ተስተካክለው በረሃም የሚመስል ሰውዬውን እንደዚህ ብዙ ደም ግባት ሰዎችን ራሱ አሁን መፎጎር የጀመረ ማለት ነው። ሰዎችን ራሱ ምን ይመስላሉ ማለት የጀመረ በረሃን መስላ ድሮ ማለት ነው። ሩታ ከነማንነቱ የምትቀበል ሴት እኮ ትመሰገናለች እኮ። ከዛ እንደዛ አመድ አርጋ ሳይሆን የምትሄደው ሰው አርጋ ለአንቺ ብሰጥም እኮ ትመሰገናለች እንጂ ምንም አይደለም። እውነታ ነው። ሌላ ደግሞ ሄርሜላ ምንም ልዩ ነገር የለሱ ያደረግሽው ነገር የለም። ምክንያቱም እየደገምሽ ያለሽው ሩታ ያደረገች ነው። እኔ ከዚህ በፊት ብያለሁ፣ አብርሃም ሌላ ሴት ቢቀይርም ከዚህ በፊት ያደረገ ነው የሚያደርገው እንጂ ምንም አዲስ ነገር የሚያደርገው ነገር የለም ብዬ ነበር። ይቺ ደግሞ የፍቅር ሙድ ራሱ አታውቅም። በእውነት የፍቅር ሙድ አታውቅም። በቃ አንድ ምንድነው የምታውቀው? መሳም ብቻ ነው የምታውቀው። ከዚህ ምንም ብታውቀው ያችኛ እኮ እንደ ሂንዲ አክተር ቅልቅስ እንዴት ወደዚህ እንድትሆን እንዴት የፍቅር እንትን የምታሳዩ ማለት የፍቅር አክት ስንት ነው የምታሳዩ። ትላንትና እሷ ብላ ስትሄድ ራሱ ልጁ ፈዞ በአንድ ሰዓት ነው ወደ አንቺ ዞር ብሎ አንቺን አየ ማለት ነው። ግራ ግብት ብሎ ማለት ነው። ስለዚህ ግጥም አርጋ ማይወጣት በጭንቅላይ ማረሳ ጭንቅላቷን ከአንቺ ጋር ሊሆን ይችላል። ከአንቺና አንቺና እሷ ልትጋቡ ትችላላችሁ። በጭራሽ ደግሞ አትጋቡም። የሰው አፍ ራሱ ማለት ነው ፈጣሪ ራሱ አይረዳሽም። በእውነት ምንድነው የሰው ህይወት በጥፈተሹ የራስሽ ማድረግ የለፋሽ ሴትዮ ስለሆነ ፈጣሪ አይረዳሽም። በፍጹም ፈጣሪ ረድቶኝ ምናምን ልትይት ይችላልሽ። በፍጹም ማለት ነው አይረዳሽም። የሰይጣን ስራ ሰርተሽ ማለት ነው። ፈጣሪ እዚህ ውስጥ ምንም የሚያገባ ነገር የለም። ምክንያቱም ሰይጣን ነው። በቃ ትዳርን የሚያክል እንደውም ማስተካከል ያለብሽ ከሴቱ ጎን ሆነሽ ለምንድን ነው በዚህ ጊዜ ሴት ላይ እንደዚህ መደረግ የለብህም። ስለዚህ ተረዳት። ምንድነው ችግሯ በዚህ ጊዜ ምናምን ብለህ ከሴት ጎን ሆነ ነገሮችን ልታቀል ሲገባ አንቺ በራስሽ ለማድረግ ልፋትሽ። ስለዚህ አይረዳሽም ፈጣሪ ራሱ ማለት ነው። ሌላኛው ደግሞ አንቺ ማዝናናትም ሆነ በቃ አንቺ ሁሉ ነገር ሩታን ኮፒ ፔስት ነው መሆን የሚፈልጊ። በቃ የራስሽን ሁኚ። አንድ ሰው እኮ የሰው ማንነት ለመልበስ መጥራት የለበትም። በራሱ ማንነት እቺ ልጅ ማንም አሳይቶ አይደለም፣ በራሷ ኮንፊደንስ ነው ወደ ሚዲያ ከመጣች በኋላ በራሷ ኮንፊደንስ ጠየቀች፣ በራሷ ኮንፊደንስ ተንቀሳቀሰች፣ በራሷ ኮንፊደንስ ምርጥ የሆነ እንትን የፍቅር ሮማንቲክ አሳየች። ልጁን ፍቅር ውስጥ ዝፍቅ አደረገች። በራስ ማንነት በነገራችን ላይ በራስ ማንነት ካልኮራሽ ማለት ነው በቃ ይሄ የሰው ኮፒን የምታደርጊ ከሆነ አይዘልቅም፣ በመንገድ ይቆማል። ስለዚህ አንቺና አብርሃም
እኔ አሁን ከዚህ በፊት እኮ ክርክር ውስጥ ነው ሩታ አልወጣችም እንጂ እኔ ከዚህ በኋላ ሩታ ራሱ ብትለቃችሁ የምትቆዩ አይመስለኝም።